ጊዜ ነው የኛ ጊዜ ነው። ስለዚህ አይሁዳውያንን ገለል አድርጉልን። እኔ እንድገባ አይሁዳውያን ተሰበሩ እንደዛ ማለት የለብህም። እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም እነርሱ ከአለማመን የተነሳ ተሰበሩ። ከምን የተነሳ ነው የተሰበሩት? እነሱ በምክንያት ነው የተሰበሩት ጋይስ። መልካም እነርሱ እግዚአብሔር ስላልወደዳቸው ስላልፈለጋቸው ተሰበሩ። ስለጠላቸው ኤሳውን ጠላው የሚለውን ቃል ቅድም እንዳልኳችሁ ከተስፋ ቃል አንጻር የተነገረ ነው። ግን እነርሱ ለዚህ ለኖርማል ለዘላለማዊ ሕይወት አድርገው ስለሚተረጉሙት እነዚህ ሰዎች የተሰበሩት እግዚአብሔር ስለጠላቸው ነው? ኖ በፍጹም ከአለማመን የተነሳ ባለማመናቸው እነርሱ ከአለማመን የተነሳ ተሰበሩ። አንተም አሕዛቡ አንተ ከምን የተነሳ ነው የቆምከው ይለዋል። አንተ በቃ እግዚአብሔር ዝም ብሎ ምንም ነገር ዝም ብሎ ስለፈለገ ብቻ እንደዚሁ ኖ። ከምን ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። ኖ እኔ እንድገባ ነው የተሰበሩት ምናምን አትበል። ፍራ፣ የትዕቢትን ነገር አትናገር። አንተ ራስህ የቆምከው በቃ ከእምነት የተነሳ ነው፣ ስላመንክ ነው። እነርሱም ደግሞ የተሰበሩት ካለማመናቸው የተነሳ ነው። በማመንና ባለማመን ጉዳይ ላይ የተመሰረተ ነው ይህ ጉዳይ። ስለዚህ አንተ ራስን ብትሆን ነው የሚለውን ጳውሎስ። አንተ ራስን ብትሆን ነው አይሁዳውያን ተዋቸው። አንተ ራስህ ብትሆን ከዚህ ከእምነት ጸንተህ ብትወድቅ በማመንህ ባትቀጥል ነው ትቆረጣለህ። እንደዛ የሚለው እግዚአብሔር ይላል። ቁጥር 21 ተመልክቱት። እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ እግዚአብሔር እንደማን እንደተፈጠሩት ለነበሩት ቅርንጫፎች ለአይሁዳውያን ማለት ነው። ባለማመናቸው ምክንያት ሰብሯቸው የለ የራራላቸው ካልሆነ ለአንተ ደግሞ አይራራልህምና ከእምነት የተነሳ ለቆመውም በማመኑ ምክንያት ከገባ በኋላ ላይራራለት ይችላል። ይችላል። ስለዚህ ሊቆርጠው ይችላል። ምን ይላል? ቀጠል አድርጎ ቁጥር 22 ላይ እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። የእግዚአብሔር ቸርነትም አለ ጭከናም አለ። ቸርነቱና ጭከናው መቼ የሚመጣ ነው? ከማመናቸው በፊት ነው ማለት አንድ ሰው ሳያመን ሳይፈልግ ምናምን በፊት ዝም ብሎ ቸር ሆኖ እግዚአብሔር አንተ በቃ ምንም ባታምንም ባትፈልግም ባትፈቅድም በቃ እኔ ስለፈለግኩኝ ብቻ ትድናለህ። አንደኛውን ደግሞ ገና ምንም አላምንም ሳይል ምን ሳይል ሳይወድቅ ሳይሰበር ምንም በሌለበት ሁኔታ አንተ ምንም አልፈለግኩም አንተ ተሰበር አንተ አታስፈልግም ብሎ ይጨክር። እንደዛ ነው? በፍጹም አይደለም። ምንድን ነው የሚለው? እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት ካለ በኋላ ጭከናው በማን ላይ ነው? በጭከናው በማን ላይ ነው ጭከናው? ጭከናውን ተመልከቱ። ጭከናው በወደቁት ላይ ጭከናው ትክክል። ጭከናው በወደቁት ላይ በተሰበሩት ላይ የተሰበሩት ደግሞ ለምንድን ነው ብሏል? ከላይ ከፍ ብለህ ባለማመን። ካለማመናቸው የተነሳ ተሰበሩ። እነርሱ ካለማመናቸው የተነሳ ተሰበሩ። ስለዚህ ጭከናው ባለማመናቸው ምክንያት በሚሰበሩ ሰዎች ላይ ነው እንጂ እንዲሰበሩ አስቀድሞ ይጨክንባቸዋል የሚል የለም። ጭከናው በወደቁት ላይ ነው። ቸርነቱስ? በቸርነቱ ግን ጸንተህ ብትኖር በማን ላይ ነው የሚመሰረተው? በሰውየው ፈቃድ ላይ ይመሰረታል። በቸርነቱ ግን ጸንተህ ብትኖር አንተ ከኖርክ ነው። እግዚአብሔር ምናምን ስለመረጠ ብቻ ምናምን ነው። በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ ደግሞ ትቆረጣለህ። ያለዚያ አንተ ደግሞ ትቆረጣለህ። ይህ የክርስትና ትምህርት ይባላል። እሺ አሁን ይህን ልንገራችሁ። አሕዛብ አሁን ተቆረጡ፣ ተሰብረው አሁን ወድቀዋል አይደለ? ተሰብረው ከወደቁ በኋላ መመለስ ቢፈልጉ እግዚአብሔር ይምራቸዋል። አሁን ይሄኛው አሕዛብን እንግዲህ ከእምነት የተነሳ ቆመ። አሁን ከእምነት የተነሳ ገብቷል ተብሏል። ከገባ በኋላ ግን አሁንም እንደው የተወሰነ አጉረመርማለሁ ብትል ትባረራለህ፣ ትቆረጣለህ ተብሏል አይደለ? እንዴ ወደ እምነት የመጣ ሰው ዳግም የሚባረር ከሆነ እሺ፣ ባለማመኑ የተሰበረው አይሁዳዊስ እንደው በቃ እኔ ይመለሳሉ ብሎ ቢመለስ እግዚአብሔር ይመልሰዋል ወይስ በቃ አንድ ሲጀመርም የተሰበረው አንድ ጊዜ ስለጠላው ነው፣ አንድ ጊዜ ወስኖበት ነው፣ ስለዚህ ምንም ማድረግ አይችልም፣ መመለስም አይችልም፣ በዛው በቃ የዘላለም ሞቱን ይጠብቅ እንላለን? ወይስ
ማለት እንደ ፕሮቴስታንት እንደዛ እንላለን፣ እንደ ካልቪኒስቶቹ እንደዛ እንላለን ወይስ አይ ከተመለሱ ደግሞ እግዚአብሔር ይመልሳቸዋል እንላለን? ጳውሎስ ይመልሳ ቁጥር 23 ላይ እነዚያም ደግሞ አይሁዳውያን ማለት ነው ባለማመናቸው ጸንተው ባይኖሩ፣ ልክ በምን ጸንተው ባይኖሩ? ባለማመን ውስጥ ሆነው ባለማመናቸው ምክንያት ወይም ካለማመናቸው የተነሳ ተሰብረዋል። ግን በዛ ባለማመናቸው ጸንተው ባይኖሩ ግን በዛፉ ውስጥ ይገባሉ። እግዚአብሔር መልሶ ሊያገባቸው ይችላልና እግዚአብሔር ሊያገባቸው ይችላልና አንተ በፍጥረቱ የበረሃ አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳትሆን ልክ አንተ አስቀድመ አንተ አሕዛብ አንተ እኮ አስቀድመ እንደዚህ አልነበርክም ማለት በዚህ ውስጥ አልነበርክም ከተፈጥሮ አሁን ነው እንደዚህ የገባኸው። ልክ ተመልከቱ ጋይስ፣ አሁን እንደዚህ ገባ። እሺ እንደ ፍጥረት እንትን አድርገው ትንሽ ካሜራውን። እሺ አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠህ እንደ ፍጥረት ሳትሆን በመልካም ወይራ ከገባ አንተ ራስህ አሕዛብ እኮ አስቀድመህ በፍጥረት እንደዚህ አልነበርም፣ ግን አንተ ራስህ የገባው ከእምነት የተነሳ እንደሆነ ከላይ ነግሮናል። ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? አሁን ምን መሰላችሁ ጋይስ፣ ጳውሎስ እየተናገረ ያለው በጎን ለአይሁዳውያን ይነግራቸዋል። ምን እያለ? አሕዛብን አትምረጥ እግዚአብሔር የምትሉ አንተ ማን ነህ? ሲጀምር ማን ከሳሽ አደረገ? እግዚአብሔር ከወደደ ከፈቀደ ማን ከሳሽ አደረገ? እግዚአብሔርን ሲጀምር እግዚአብሔር የወደደውን ያደርጋል። ስለዚ እግዚአብሔር ነፃነት አለው። ለምሳሌ የሸክላ ሰሪውን ነፃነት እንመልከት፣ የእግዚአብሔርን ነፃነቱን። ለምሳሌ ዓለምን ሁሉ ዝም ብሎ እንደዚሁ ማዳን በቃ ሁላችሁም ድናችኋል የማለት ነፃነት የለውም? አለው። በነፃነት ደረጃ ካየ ነው የስ አለው። ዓለምን ሁሉ ደግሞ ሳያድን የመተው በዛው በሞት ውስጥ የማስቀረት ነፃነት የለውም? እግዚአብሔር አለው። ይህ ነፃነቱ ነው። ግን እግዚአብሔር ይህ ነፃነት አለው። ግን ከርኅራኄው ከቸርነቱ የተነሳ በእርሱ የሚያምኑ ሁሉ ያው ነፃ ፍቃድ ስላለን በእርሱ የሚያምኑ ሁሉ ይድኑ ዘንድ ግን ይህንን ነገር ሰጠን። ነፃነቱ አለ፣ ያደረገው ነገር ደግሞ አለ። ስለዚህ ምንድነው? አይሁዳውያንንም አሕዛብንም መርጧል። እመኑ፣ በቃ ግቡ ነው፣ አለቀ። እመኑ፣ ግቡ። ስለዚህ መጽሐፍ እንደሚናገረው በእርሱ የሚያምን አያፍርም ተብሎ እንደተጻፈ በአይሁዳዊና በግሪክ ሰው መካከል ልዩነት ሳይኖር ልክ እዚህ አሁን ከዚህ ደግሞ አንድ ምዕራፍ ደግሞ ጠጋ ብለህ ሮሜ ምዕራፍ 10 ላይ ካየ እሱን ነው የሚናገረው። ሮሜ ምዕራፍ 10 ላይ ሮሜ ምዕራፍ 10 ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ተመልከቱ ጋይዝ፣ እኔ በጣም እኮ የሚያስገርም በእውነት የጳውሎስን ወንድሞቹን የመውደዱን ነገር ተመልከቱ። ጳውሎስ እስራኤላውያንን እንደሚወደው እግዚአብሔር እስራኤላውያንን አይወዱም እያሉ ወንድሞቼ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። እሱ ራሱ እንዲድኑ ይፈልጋል። እግዚአብሔር ግን እንዲድኑ አይፈልግም። እንዲድኑ የሚፈልጋቸውና እንዲድኑ የማይፈልጋቸው ሰዎች አሉ ስላሉ ማለት ነው። ካልቪኒስቶቹ በእውቀት አይቅኑ እንጂ ለእግዚአብሔር እኮ እንዲቀኑ መሰክርላችኋለሁ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። በቃ እንደ ራሳቸው መንገድ ተጓዙ። ክርስቶስን የሚያህል የተስፋው ፍጻሜ ደርሶ በክርስቶስ ማመን ሲኖርቸው እነርሱ ግን ከእምነት ወጡ። ሕግ አሉ። ሕግ ግን እንደ ሞግዚት ነበረ እምነት እስኪመጣ ድረስ። ገላትያ 3 ላይ እንደተነገረው ሕግ እንደ ሞግዚት ነው እምነት እስኪመጣ። አሁን ግን እምነት መጥቶልናል ይላል ጳውሎስ ገላትያ 3 ላይ ቁጥር 25 ላይ። አሁን ግን እምነት መጥቶልናል ነው የሚለው። ስለዚህ ቁጥር 4 ላይ ይላል የሚያምኑ ሁሉ ይጸድቁ ዘንድ። ቆይ ማን ይጸድቅ ዘንድ? የተወሰነባቸው ሁሉ አይደል? የተወሰነባቸው ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል አይልም? ኖ የተወሰነባቸው ብቻ እንዲድኑ አይደለም የሚለው፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ሕግን ይዛችሁ ተሸክማችሁ መጣችሁ አይሁዳውያን። የሕግ ፍጻሜው ጌታ ኢየሱስ ነው። ስለዚህ እርሱን በማመን የሚገኝ ጽድቅ ነው አሁን ያለው። ስለዛ ብትፈልጉ እመኑ፣ አናምንም ብትሉ ግን የእግዚአብሔር ቁጣ በእናንተ ላይ ነው። በቃ አለቀ። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏል። እና ከእምነት የሆነ ጽድቅ ግን እንዲህ ይላል። ምን ይላል?
በልብ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ጌታ ኢየሱስ ይህን ሁሉ ነገር ካደረገ እሺ፣ ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኦኬ፣ እሺ፣ የእምነት ቃል እየተሰበከ ነው። ስለዚህ ኢየሱስ ጌታ እንደሆነ ኦኬ፣ በአፍህ ብትመሰክር እሺ፣ በልብህም ብታምን፣ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። አሃ፣ አሁን የእምነት ቃል ነው የሚሰበከው እና ቃሉ ቀርቧል። አሁን ሰውየው ለመዳንም ላለመዳንም ያሁን የእርሱ ውሳኔ ነው። ከአንተ ይፈልጋል እግዚአብሔር ፈቃድን። አየው፣ ከአንተ ይፈልጋል ፈቃድን። ምን አይነት ፈቃድን? የማመን ወይም ያለማመን። ስለዚህ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና፣ መጽሐፍም በእርሱ የሚያምን ሁሉ አያፍርም ይላልና። ይህ ለማን ተሰጠ? እምነት። ሕግ ለአይሁዳውያን ተሰጥቶ ነበረ። አሁን ግን እምነት የሚሰጠው ለማን ነው? ወይም ደግሞ በእምነት በኩል ወደ እግዚአብሔር እንዲቀርቡ ይህ ነገር የተመቻቸው ለማን ነው ከተባለ ለሁሉም፣ ለአይሁዳውያንም ለግሪክ ሰውም ጭምር ነው። ስለዚህ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና። እርሱ አስቀድሞ ለወሰነባቸው ሁሉ ባለጠጋ ነው አይልም፣ ለሚጠሩት ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና ብሎ ይናገራል። ስለዚህ የእግዚአብሔር ነገር ልክ እንደዚህ ነው። ሰዎችን ሁሉ ለማዳን ፈቀደ። ስለዚህም ልጁ ኢየሱስን ላከ። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ ደግሞ አይደለም፣ ለዓለም ሁሉ ኃጢአት ማስተሰሪያ ነው እንጂ አለ አይደል? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ አንደኛ ዮሐንስ መልእክት ቆይ መጀመሪያ ይቅርታ፣ አንደኛ ጢሞቴዎስ ላይ ወጣ ምዕራፍ 2 ቁጥር 3 ከቁጥር 1 ጀምሮ እሺ፣ ከቁጥር 1 ጀምሮ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይልና። አሁን ተመልከቱ በጋይስ፣ በደንብ አድርጋችሁ ስሙ። እሺ፣ ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለማን? ልመና፣ ጸሎት፣ ምልጃ፣ ምስጋና ስለማን? ስለተመረጡት ስለተወሰነባቸው ሰዎች አይደለም፣ ስለ ሰዎች ሁሉ፣ ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ለምንድን ነው የምትመክረው ጳውሎስ? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲደረግ ለምንድን ነው የምትመክረው? ምን ያስፈልጋል? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ ማቅረቡ ራሱ ምን ይሰራል? ቁጥር 3 ላይ ይመልሰዋል ጳውሎስ። ምን ብሎ? ሰዎች ሁሉ ይላል። ከላይ ስለ ሰዎች ሁሉ ነበር ያለው። ቁጥር 3 ላይ ምን አለ? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። ቆይ አንዴ በደንብ ሰማችሁ ጋይዝ? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲቀርብ ከሁሉ አስቀድሜ እመክራለሁ አለ ጳውሎስ። ኦኬ፣ ጸሎት፣ ልመና፣ ምልጃ የሚቀርበው ስለማን ነው? ስለ ክርስቲያኖች ምናምን ብቻ ሳይሆን ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ፣ ስለ ሰዎች ሁሉ። ለምንድን ነው የሚቀርበው ከተባለ እግዚአብሔር ሰዎች ሁሉ እንዲድኑ ስለሚፈልግ ነው አለ። አሃ፣ ለምሳሌ አንተ ስለ ሰዎች ሁሉ ጸልያለሁ ካልክ፣ ለምሳሌ ጳውሎስ ስለ ሰዎች ሁሉ ይጸልያል። ለምሳሌ ስለ አይሁዳውያን ይጸልያል። ወደ እግዚአብሔር ልመናዬ ስለ አይሁዳውያን እንዲድኑ ነው፣ ወይ የስጋ ወንድሞቼ እንዲድኑልኝ ወደ እግዚአብሔር ልመናዬ ነው ይላል አይደለም? ጥሩ ነው። ለምን ተብሏል? ጳውሎስ ራሱ ይኸው ለምኑ እመክራለሁ ያለው ጳውሎስ ፕራክቲካሊ ደግሞ አንደኛ ቆሮንቶስ ሮሜ ምዕራፍ 10 ላይ ወደ እግዚአብሔር ልመናዬ እስራኤል እንዲድን ነው ይላል። አየህ፣ መጸለይ አለብህ። በቃ ለምን? እግዚአብሔር ይሄ ነገር እግዚአብሔርን ያስደስተዋል። አሁን ጳውሎስ ለእስራኤላውያን ሲማልድ ሲያየው፣ ሲጸልይ፣ ሲለምን ሲያየው ጳውሎስን ይህ እግዚአብሔርን ደስ ያሰኘዋል። ለምን? እግዚአብሔር እነሱም እንዲድኑ ይወዳልና። ምንድን ነው ያለው እዚህ ጋር? ስለ ሰዎች ሁሉ ጸሎት፣ ልመና፣ መልጃ አቅርቡ። ስለማን? ስለ ሰዎች ሁሉ አለና ለምን የሚለውን ሲያብራራ ሰዎች ሁሉ ብሎ ይጀምራል። ቁጥር 3 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ
በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው ይላል። በፕሮቴስታንቶቹ ትምህርት ግን አይ እግዚአብሔር ለማዳን የወደደው ጥቂቶችን ነው ወይም ክርስቶስን የሚላከው ለጥቂቶች ነው። አይደለም። እግዚአብሔር ሰዎችን ሁሉ ለማዳን ወዷል። አንዳንድ ሰዎች ባይድኑ ነፃ ፈቃዳቸውን ተጠቅሞ ባያምኑ ነው። ስለ ነፃ ፈቃድ ያስፈልጋል። ኦኬ እሺ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው ይልና ይህን ደግሞ በምን ያብራሯል? በክርስቶስ በኩል አድርጎ ምን አድርጎ? አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለማን ቤዛ ሰጠ? ለዳኑት፣ ለተመረጡት ይላል። ራሱንም ለተመረጡት ይላል ገዝ ራሱም ለተመረጡት ለተወሰኑ ሰዎች እንደው ቤዛ ሰጠ። ራሱንም ለተወሰኑ እዚህ ጋር ልሳን ተናገርክ እንዳልባል በቅዱስ ሚካኤል የመወያ ርዕስ እንዳይሆንብኝ ሄሉ ከታች አለች ይዛለች። አንቺ ስርዓት በቅዱስ ሚካኤል ይሄ አይመጣውም። እዛው ጋር መልሰው። እሺ ራሱንም ለሁሉ ቤዛ ሰጠ። ከላይ ምን ብሎ ነበረ? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ። ለምን? ሰዎች ሁሉ ይድኑና እውነቱ ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ነውና። ከዛዝ በእግዚአብሔርና በሰው መካከል ያለው አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። እርሱም ለሁሉ ቤዛ ራሱን ሰጠ። ኧረ በስመ አብ! ኧረ መጽሐፍ ቅዱስ ክሪስታል ክሊር ነው። እግዚአብሔር እያንዳንዱን ግለሰብ ለማዳን እንደወደደ ኧረ በጣም ግልጽ ነው። ጌታ ኢየሱስም እርሱ ሰዎችን ሁሉ ለማዳን ስለ እያንዳንዳችን በመስቀል ላይ ራሱን መስዋዕት አድርጎ ማቅረቡ ኧረ በጣም ግልጽ ነው። ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ ምን ይላል? ቁጥር 2 ላይ እርሱም የኃጢአታችን ማስተሰሪያ ነው ይላል። ጌታችን ኢየሱስ የኃጢአታችን ማስተሰሪያ ነው። አዎ ኦኬ። ለእኛ ለምናምን ብቻ ማለት ለክርስቲያኖች ብቻ ነው? አይደለም። ታዲያ ለማን ነው? ለኃጢአታችን ብቻ አይደለም፣ ነገር ግን ለተወሰኑት ሁሉ ይላል እዚህ ጋር። አይገርምም? ለተወሰኑት ሁሉ ኃጢአት እንጃ ነው እንጂ ምንድን ነው? ለተወሰኑት ከሆነ እንጃ ብሎ ነው የሚጨርሰው። በእውነት ለተወሰኑት ሁሉ ኃጢአት እንጃ። በእውነት ለተወሰኑት ከሆነ እንጃ ብሎ ነው የሚጨርሰው። እንጃ። እሺ ለዓለሙ ሁሉ ኃጢአት እንጂ ለእኛ ለኃጢአታችን ብቻ ነው አይደለም። ለኃጢአታችን ብቻ እኮ አይደለም። ይልቁንም ነገር ግን ለዓለሙ ሁሉ ኃጢአት እኮ ነው ራሱን የኃጢአት ማስተሰሪያ አድርጎ ያቀረበው ጌታ ኢየሱስ ነው። ስለዚህ ክርስቶስ ለዓለም ሁሉ ከሞተ እያንዳንዱ ሰው ደግሞ ሲድን አላየ ነው። አሁን ጥያቄያቸው እዚህ ጋር ነው የሚመጣው። ለዓለም ሁሉ ሞት አላው። ታዲያ እያንዳንዱ ግለሰብ ለምን የእግዚአብሔር ልጅ አልሆነ? በክርስቶስ በኩል የኃጢአት ስርየትን ለምን አላገኘም? ኃጢአቱ ተደምሶለት ንጹህ ለምን አልሆነ? እያንዳንዱ ግለሰብ ዝም ብሎ እንደዚሁ እንደዚሁ መሆን አይችልም። በእግዚአብሔር ሳይድ ይሄ ነገር ተፈጽሟል። አሁን በእኛ ሳይድ ደግሞ የሚጠበቅ ነገር አለ። በእግዚአብሔር ሳይድ አንኮንዲሽናል ነው። አንኮንዲሽናል የሆነ ፍቅርን ያየ ነው። አንኮንዲሽናል የሆነ ምክንያት አልባ የሆነ ፍቅሩን አሳይቶ ለዓለም ሁሉ እንዲህ ያለ መድኃኒትን እግዚአብሔር ሰጠ ለዓለም። በእኛ ሳይድ ግን ኮንዲሽናል ነው። ከምን አንጻር መፈለግ አለብን? እኛም ስንጠራ አሜን አቤት አቤት ብለን መቀበል አለብን። ለተቀበሉት ግን እንዳለው አራው ጌታ ኢየሱስ እቀበላለሁ ስትል ያኔ ጸጋው በምን ያድናል? በእምነት። ጸጋው በእምነት አድኗችኋል። ይህም ከእናንተ አይደለም፣ ማንም እንዳይመካ። ከምን አይደለም? ከእምነት አይደለም ይላል። ከእምነት አይደለም ይላል ነው። ከስራ አይደለም፣ ከስራ አይደለም
ከስራ አይደለም፣ ስለሰራን አይደለም። ግን አምነን ስንጠመቅ ከጌታ ጋር አንድ ስለምንሆን በዛ እንድናለን። ያመነ የተጠመቀም ይድናል ያለው ጌታ ኢየሱስ። ስለዛ ነው። ስለዚህ ከዚህ አንጻር ልንመለከተው ይገባል። ይህንን ያዝ አድርጉና የሚያምኑ ናቸው የሚድኑት። የክርስቶስ የማዳን ስራ ለማን? ለዓለም ሁሉ። የሚድኑት ግን እነማን ናቸው? የሚያምኑት። የሚድኑት የሚያምኑት የሆኑት ክርስቶስ ሌሎቹን ሳያድን ቀርቶ ሳይሆን ወይም የክርስቶስ የማዳን ስራ ለሌሎቹ ሳይሆን ቀርቶ ሳይሆን እምቢ ስላሉ ነው። ስለዚህ ስለ ጌታ ኢየሱስ ሲነገር ምን ተብሎ ይነገራል? ስለ ክርስቶስ ሞት ለቤተክርስቲያን ሞተላት ተብሎ ሊነገር ይችላል። ለማን ሞተላት? ለቤተክርስቲያን። ኤፌሶን ምዕራፍ 5 አውጣው። ኤፌሶን ወደ አንዴ አንተ አለፍከው ተው አታሰድበን። ጴጥሮስ ጋር ትሄዳለህ። የጴጥሮስ መልእክት ወደ ኤፌሶን ሰዎች ይለኛል። አንተ የተአምረኛ ሰው ነው። ምዕራፍ 5 ላይ አውጣ እስኪ ቁጥር 25 ጀምረ። የጴጥሮስ መልእክት ወደ ኤፌሶን ሰዎች የትም የለም። እሺ አንደኛ የጴጥሮስ መልእክት በለም ወደ ኤፌሶን። እሺ ቁጥር 25 ላይ አውጪ ቢኒ። አንተ አራውቄ ነው። አንደኛ የጴጥሮስ መልእክት ወደ ኤፌሶን ሰዎች ብሏል። ሊገልጥ አልሄደም። ዛሬ ምን ነግቶታል? እሺ ባሎቹ ኤፌሶን ነው። እሺ አንደኛ የጴጥሮስ መልእክት ወደ ኤፌሶን እያልን ያለ ነው። ሙድ ያዝ ነው። እሺ ኤፌሶን ምዕራፍ 5 ቁጥር 25 ጀምሮ ባሎቹ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። እንዴ ክርስቶስ ቤተክርስቲያንን ወዷታል? ወዷታል። ምን ድረስ? በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት። በውሃ መታጠብ አለ። አየህ ጥምቀት። ይህ በውሃ መታጠብ የሚለውን ሉትሮን የሚለውን ጥምቀት እንደሆነ በቤርሳን ታሪክ ውስጥ ሁሉም ሉትሮን የሚለውን ጥምቀት ብለው የሚወስዱት። እሺ ኤንዌይስ አሁን ላይ ተነስተ ሌላ አድርጌ ተረጉማለሁ ካልክ መብት ነው። የግል ትርጓሜ ይሆናል። በግል ትርጓሜ ትጠፋለህ እንጂ አይደለም። እሺ በውሃ መታጠብና ከቃሉ ጋር ቃሉ አለ። እሺ አንጽቶ እንዲቀድሳት ቤተክርስቲያንን። እሺ ስለ እርሷ ራሱን አሳልፎ ሰጠ። ስለማን? ስለ ቤተክርስቲያን። አየህ፣ ስለ ቤተክርስቲያን ራሱን አሳልፎ ሰጠ ተብሎ እንደዚህ ሊነገር ይችላል። ግን ስለ ቤተክርስቲያን ራሱን አሳልፎ ሰጠ ማለት ወደ ቤተክርስቲያን መጥተው የማይጨምሩ ሰዎች በቃል ሞተላቸው ማለት ነው? አይደለም። ለምሳሌ እዚህ ጋር ጌታ ኢየሱስ ስለኔ ሞተልኝ ብሎ ቢናገር ነው አክሊል ለአንተ ግን አልሞተልህም እያለ ነው? አይደለም። አየህ፣ ስለ ሲስ ሞተዋል። ክርስቶስ ስለ ሲስ ሞተ ማለት ስለ አክሊል አልሞተም ማለት አይደለም። ስለ ቤተክርስቲያን ሞተ ራሱን አሳልፎ ሰጠ ማለት ስለሌላው አልሞተለትም ማለት አይደለም። ስለ በጎቼ ነፍሴን አኖራለሁ ማለት ሌሎቹ ግን አልሞትኩላቸውም ማለት አይደለም። ከዚህ አንጻር እንየው።